እንደሚታወቀው እንግዲህ በኢትዮጵያ ሀገራችን በሰሜኑ አካባቢ የተጀመረው ጦርነት 1-2 እየተባባለ እንደ ቀልድ ከ5 ዓመታት በላይ አስቆጥሯል። ይሁንና ጦርነቱ አሁን ድረስ ማብቂያ አላገኘም። ይባስ ብሎ ወደ ጎረቤት ሀገሮች እየተዛመተ ኢትዮጵያን የጦርነት አውድማ ለማድረግ ለሚንቀሳቀሱ አካላት በር ከፋችም እየሆነ መጥቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በትላንትናው ዕለት ያስተላለፉት መልእክታቸውም ይህንን ጉዳይ በጉልህ የሚያሳይም ሆኗል። በክልሉ ላይ ዳግም የጦርነት ስጋት ማጥላቱንም የገለጹት ፕሬዝዳንቱ ይህንንም አደጋ ለማስቀረት አሁን ድረስ የሰላም አማራጮች ክፍት መሆናቸውን እየገለጹም ይገኛሉ። ፕሬዝዳንቱ ይህንንም መልእክት ያስተላለፉት እንግዲህ በትላንትናው ዕለት የካቲት 10 ቀን 2018 ዓመተ ምህረት በመቀሌ ከተማ ፕሬዝዳንቱ ይህንን መልእክት ያስተላለፉት እንግዲህ የካቲት 10 ቀን 2018 ዓመተ ምህረት በመቀሌ ከተማ ለሰማዕታት ቤተሰቦች የመኖሪያ ቤት መስሪያ ቦታ አወጣጥ ስነ ስርዓት ላይ በክብር እንግድነት ተገኝተው ባደረጉት ንግግራቸው እንደሆነም መረጃዎች ጠቁመዋል። ሌተናል ጀነራል ታደሰ ወረደ ባደረጉት ንግግርም በአሁኑ ወቅት በአካባቢው ላይ የጦርነት ደመና ቢያጠላም በውይይት በዲፕሎማሲያዊ መፍትሄ የመስጠት እድሉም ገና እንዳልተዘጋም ጠቁመዋል። ታዲያ አሁንም ያጠላብንን የጦርነት ደመና በሰላማዊ የውይይት አማራጮች እርስ በርስ መተማመንን በመፍጠርና በርትቶ በመስራት ማስቀረት ይቻላል ያሉት ሌተናል ጀነራል ታደሰ ወረደ ለዚህም ሁሉንም የሰላም በሮች ልንጠቀም ይገባል የሚል መልእክታቸውንም አስተላልፈው ነበር። ፕሬዝዳንቱ አክለውም የትግራይ ሕዝብ ላለፉት 10 ዓመታት የከፈለውን የህይወትና የአካል መስዋዕትነት እጅግ ከፍተኛ መሆኑንም ገልጸው ይህ ግጭትና እልቂትም አሁን ማቆም እንዳለበትም አስገንዝበዋል። ይህ ሕዝብም ያለፈው ጉዳት ይበቃዋል ያሉት ጀነራል ከዚህ በኋላም ተጨማሪ መስዋዕትነትን የአካል ጉዳት መከፈሉ ትርጉም እንደሌለውም በማብራራት ሁሉም ወገን ለሰላም ቅድሚያ መስጠት እንዳለበትም ጽኑ መልእክታቸውን አስተላልፍ። ይሁንና ይህ በእንዲህ እንዳለ ስለ ሰሜኑ ጦርነት እንዲሁም ደግሞ ስለ ጎረቤት ሀገር ኤርትራ መረጃዎችን ያወጣው ኢንተርናሽናል ክራይሲስ ግሩፕ ግን ሌተናል ጀነራል ታደሰ ወረደ ካቀረቡት የሰላም ጥሪ በእጅጉ የተቃረነ ሀሳብም ማንሳታቸው እንዲሁም ደግሞ መረጃዎችን ማውጣታቸውም ተሰምቷል። ውጥረቱ ወደ ቀጥተኛ ጦርነትም ለማቅናት ሰከንዶች ብቻ ቀርተውታል በማለትም ኢንተርናሽናል ክራይሲስ ግሩፕ ባወጣው መረጃ በኢትዮጵያ ፌዴራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለውን ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናውም ዳግም ወደ አስከፊ ጦርነት ሊያመራ እንደሚችልም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርትም አስጠንቅቋል። ይህ ስጋትም የመጣው በሰሜን ኢትዮጵያ ተከስቶ የነበረውን ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመታት በኋላ ሲሆን አሁንም እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውንም ሰላም በእጅጉ የሚያናጋ ነውም እየተባለ ይገኛል። አዲስ የሚያገረሸውም ግጭት ቢሆን በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆንም ሪፖርቱ አመልክቷል። ይህ አዲስ የጦርነት
ስጋትም በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተደራርቦም ከቀጠናው ውጭ ያሉ ሀያላን ሀገራትም ወደ ግጭቱ ሊያስገባቸው ቀድሞውንም ተለዋጭ የሆነው የቀይ ባህር አካባቢም ይበልጥ ሊያናውጥ እንደሚችልም ተገልጿል። በአሁኑ ወቅትም በአዲስ አበባ በአስመራና በመቀሌ መካከል ያለውም ግንኙነት በመካካድና በጥርጣሬ የተሞላ ሲሆንም በተለይም የኢትዮጵያ መንግስትም የባህር በር ለማግኘት ያለው ፍላጎትና ኤርትራ ይህንንም እንደ ሉዓላዊነት ስጋት መመልከቷም ውጥረቱን አባብሶታልም እየተባለ ይገኛል። በትግራይ በኩልም ደግሞ በህወሓት ውስጥ የተፈጠረው የውስጥ ክፍፍልና በጌታቸው ረዳ የሚመራው ጊዜያዊ አስተዳደር እንዲሁም ደግሞ በደብረ ጽዮን የሚመራው የነባር አመራሮች ቡድንም መፈንቅለ መንግስት ተካሂዶበት መወገዱ ሁኔታውን ይበልጥም ውስብስብ አድርጎታልም እየተባለ ይገኛል። እንግዲህ የኢትዮጵያ ፌዴራል መንግስትም እንግዲህ በአሁኑ ወቅት ወታደራዊ አቅሙን እያጠናከረና አዳዲስ ድሮኖችንና ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱ ምንም እንኳን ጦርነቱ የሚያስከትለው የኢኮኖሚ የዲፕሎማሲያዊ ኪሳራ ወገኖቹን ቢገታቸውም ድንገተኛ ስህተት ወይንም ደግሞ አለመግባባት ወደማያቆም ጦርነት ሊያመራ እንደሚችልም ሪፖርቱ አስገንዝቧል። በመሆኑም እንግዲህ ይህንንም ተከትሎ ተጽዕኖ ፈጣሪ አፍሪካ ሀገራትም የቀጠናውን ጥቅም ያላቸውን የውጭ ኃይሎች በዝምታ ዲፕሎማሲያዊ አማካኝነት ግጭቱን ለማስቀረት አስቸኳይ ጥረት እንዲያደርጉም ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርቧል። ታዲያ ይህ በእንዲህ እንዳለም ግብጽ አዲስ የከበባ ስትራቴጂ በኢትዮጵያና በተለያዩ የአፍሪካ ሀገራት ላይ እያደረገች መሆኑም ተጠቁሟል። ግብጽ ለአፍሪካ ልማት የሚውል የ500 ቢሊዮን ዶላር ግዙፍ መርሃ ግብር ይፋ አድርጋለች። የግብጽ መንግስትም በመላው አፍሪካ የሚተገበሩ 300 የልማት ፕሮጀክቶችን ለማገዝም ያለመ የ500 ቢሊዮን ዶላር የቲም አፍሪካ ንቅናቄ ይፋ ማድረጓንም አስታውቃለች። የግዙፍ እቅድም የቀረበው በፕሬዝዳንት አብዱልፈታህ አልሲሲ ስም ሲሆን ዓላማውም እንግዲህ በሀገሪቱ ያለውን የፋይናንስ እጥረት መቅረፍና መሰረታዊ የኢኮኖሚ ፈተናዎችን መጋፈጥ እንደሆነም ተገልጿል። የቲም አፍሪካ ንቅናቄ ዋና ዓላማዎችም የግብጽ የውጭ ጉዳይ ሚኒስትር እንደገለጹትም ከሆነ ይህ መርሃ ግብር ትኩረት የሚያደርግባቸው ዋና ዋና ነጥቦችም ተነስተዋል። ግብጽ እንግዲህ ይህንን ድጋፍ እያደረገችም የምትገኘው በመላው አህጉሪቱ የሚገኙ 300 ፕሮጀክቶችን በመደገፍ ሰፊ የስራ እድል ለመፍጠር እንዲሁም ደግሞ አፍሪካ በራሷ የምግብ ፍላጎቷን እንድታሟላና የኃይል አቅርቦት እጥረትንም እንድትቀርፍ ማስቻል እንደሆነም ተነግሯል። የመንግስታትን የልማት ተቋማትንና የልማት ባለሀብቶች የግል ባለሀብቶችን አቅም በማስተባበርም ለአህጉሩ ፕሮጀክቶች የሚውሉ የገንዘብ ምንጭ መፍጠር መሆኑንም እየተገለጸ ይገኛል። እንግዲህ ካይሮ ለአባይ ተፋሰስ ሀገራትም የሚውል 100 ሚሊዮን ዶላር የመጀመሪያ መነሻ ፈንድ ወይንም ደግሞ ድጋፍ ማድረጓን ወይም መመደቧንም አስታውቃለች። ይህ ገንዘብም በተለይም በውሃ በምግብና በኢነርጂ ዘርፎች ላይ ለሚሰሩ የጋራ ፕሮጀክቶች ማስፈጸሚያ የሚውል እንደሆነም ተነግሯል። ይህ በእንዲህ እንዳለም እንግዲህ በአንዳንድ ወገኖች ዘንድ ይህ በጀት ግብጽ የህዳሴ ግድብን ተጽዕኖ ለመቀነስ የምትጠቀምበት ፕላን ቢ ነው ተብሎ ይታሰባል። ግብጽ ይህንን ግዙፍ ገንዘብ በመጠቀም በኢትዮጵያ ጎረቤት ሀገራት ለምሳሌ ሶማሊያ ላይ ወታደራዊ ጣቢያዎችን ለመገንባት ወይንም ታጣቂዎችን ለመርዳት ትጠቀምበታለች የሚል ስጋትም እያቀረቡ ይገኛሉ። ይህ በኢትዮጵያ ላይ ጫና ለመፍጠርም የታለመ የከበባ ስትራቴጂ አካልም ተደርጎ ይወሰዳል ያሉም የገለጹ ይገኛሉ። በኢትዮጵያ ውስጥ ካሉ ውስጣዊ ግጭቶች ጋርም በማያያዝ እንዲሁም ደግሞ በተለይም በሰሜኑ የተነሳውን ጦርነት ከዚህ ጋርም በማያያዝ ግብጽ በቀጥታ ጦርነት ውስጥ ከመግባት ይልቅ በኢትዮጵያ ውስጥ ያሉ ታጣቂዎችን ወይንም ደግሞ ተቃዋሚ ኃይሎችን በገንዘብ በመደገፍ ሀገሪቱ የተረጋጋ መንግስት እንዳይኖራትና ግድቡን በሰላም እንዳታስተዳድር ለማድረግም ታውላለች የሚልም ግምት በርካቶች እያስቀመጡ ይገኛሉ። አልሲሲ 500 ቢሊዮን ዶላር ለአፍሪካ ልማት ወይም በኔፓድ በኩል እንዲንቀሳቀስ ማድረጋቸውም ግብጽ በአፍሪካ ህብረት ውስጥ ያላትን ተሰሚነት ለመመለስና ኢትዮጵያን በአፍሪካ ዲፕሎማሲያዊ ረገድ ብቸኛ ለማድረግም የታለመ የገንዘብ ዲፕሎማሲያዊ ነው ተብሎም ይታመናል። በተለይም የናይል ተፋሰስ ሀገራትን ወደ ራሷ ጎራ ለመሳብ የምታደርገውም ጥረት ተደርጎ እየተወሰደም ይገኛል። ግብጽ ይህንን ስትራቴጂክ የሆነ ከበባም በኢትዮጵያ ላይ እየፈጸመች እንደሆነም በርካቶች እየጠቆሙና
እየገለጹ እንዲሁም ደግሞ መላምታቸውንም እያስቀመጡ ይገኛሉ። ይህ በእንዲህ እንዳለ እንግዲህ ከበርካታ አቅጣጫዎች የሚሰነዘረው በሀገራችን ኢትዮጵያ ላይ የሚጎሰመው የጦርነት ነጋሪቶችም ሀገራችን ኢትዮጵያ ወደ ለየለት ጦርነት እንድትገባ የሚያደርጉ እንዲሁም ደግሞ በሀገራችን ኢትዮጵያ ላይ ትልቅ የጦርነት እቅዶችና ስልቶች መሆናቸውም ታውቋል። እንግዲህ በዚህም መሰረት ሁሉም ኢትዮጵያዊ ሁሉም ኦርቶዶክሳዊ ለሀገራችን ኢትዮጵያ ሰላም ወደ ፈጣሪ ልናንጋጥጥ በዚህ ጾምም ልንጮህ ልንማጸን ፈጣሪ ሀገራችን ኢትዮጵያን እንዲጠብቃት እንዲሁም ደግሞ በሀገራችን ኢትዮጵያ የተከሰተውም ጦርነት በዚህ መሰረት እንግዲህ ሁሉም ኢትዮጵያዊ ይህንን የተጋረጠብንን አደጋ ወይም አዲስ ስትራቴጂና ጦርነት በማወቅና በመገንዘብ ወደ ፈጣሪ አምላካችን በያዝነው በጾመ እግዚእ በአብይ ጾም ሁላችንም ወደ ፈጣሪያችን ልንጮህ ልናለቅስ ስለ ሀገራችን ሰላም ልንማጸን ይገባል እንላለን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።